What's going on guys? How are you doing? ዛሬ እንግዲህ አዋሳ ማለት ነው አራተኛ ቀናችን ነው። በጣም ኢንጆይ ያደረግን ነው። በዚህ ግን አዋሳ በምንቆይበት ሰዓት ዝም ብዬ ባዶዬን ከምሄድ መጽሐፍት ለምን ይዤ አልሄድም? ረፍቴን በዛው እያረፍኩኝ እያነበብኩ ምናምን ብዬ ወስጃቸው እጅግ በጣም ገዝቼ ዝም ይዣቸው ሄድኩኝ። ግን የተመቹኝ መጽሐፎች ማለት ነው ማንም ሰው ቢያነባቸው ህይወቱ ላይ የሆነ ነጥብ ይጥሎለታል ብዬ ማምናቸውና የተረዳሁትን ነገር ዛሬ አካፍላችኋለሁ። I want you to stay till the end of the video። በጣም አብራችሁ እንድትቆዩ እፈልጋለሁ። የመጀመሪያው መጽሐፍ የተመቸኝ ይሄ ነው። በነገራችን ላይ ይሄ መጽሐፍ ሲተረጉመው ራስን ነፃ ማውጣት ብሎ ተርጉሞታል። እንግሊዘኛው ግን እንደምታዩት the 4-hour work week ነው የሚለው። እንግዲህ አንድ ሰው እኛም ይመስለን ብዙ ሰዓት በመስራት 16 ሰዓት በመስራት 15 ሰዓት በመስራት የሆነ በጣም በቃ ለፍቶ ጥሮ ያንን ነገር በማድረግ ላይፋችን ላይ ከፍተኛ ለውጥ እናመጣለን ብለን ነው የምናምነው። የዚህ መጽሐፍ ደራሲ ደግሞ ምን ብሎ ነው የሚያምነው? በጣም ብዙ ስለለፋ ብዙ ስለጣርክ ሳይሆን አንተ የተሰጠህን ነገር ያችን በዛ በተወሰነ ሰዓት ውስጥ ያቺ የተሰጠችን 4 ሰዓት ፎከስ ሆነ በመስራት ለውጥ ማምጣት ትችላለህ። በጣም ትረመንደስ የሆነ ለውጥ ማምጣት ትችላለህ ነው የሚለው። ስለዚህ the more you work hard በጣም ብዙ ሰዓታት በሰራ ቁጥር በርናውት ይፈጠራል ነው። በርናውት ማለት ይሄ የአእምሮ መድከም፣ የአካል መድከም፣ መዛል፣ መሰላቸት፣ ስራውን እንድትጠላው ማድረግ በቃ ያ ነው። ስለዚህ ሰክሰስ የሚባለው ነገር ምንድነው? ብዙ ሰዓታትን ወጥሮ በመስራት ሳይሆን በተወሰኑ ሰዓታት ብቻ ሰርተህ ራስን ነፃ ማውጣት ነው። ራስን ነፃ ማውጣት ማለት ከምንድነው? ይሄ ራት ሬስ ከሆነ ላይፍ ራስን ነፃ ማውጣት ትችላለህ ነው። it's one of the best books I love to read። በጣም የአንድ ሰው ፕሮዳክቲቪቲ ወይም ትርፋማነት የሚለካው በዛች ፎከስ ሆኖ በሚሰራት ሰዓታት በዛች ፎከስ ሆኖ በተወሰኑ ሰዓታት ነው እንጂ ብዙ ሰዓታትን በመልፋት አይደለም ነው። ለምሳሌ አሁን እኛን ላይፍ አንዳንዴ ውሰዱ። አንድ ሰው ጧት 2 ሰዓት ተኩል ስራ ገብቶ ቢሮ ገብቶ ከዛ በኋላ ይገባል፣ የሆነ ነገር ይሰራል። አሁንም ከዛ ሻይ ቡና ምናምን ይደርሳል፣ ይወጣል፣ ምሳ ይደርሳል፣ ይወጣል። አሁንም ከዛ ተመልሶ ይገባል፣ የሆነ ደግሞ እንደገና ቡና ያብረዋል፣ ይወጣል። ይሄ ፎከስ ሆኖ ግን ፕሮዳክቲቭሊ ግን በቃ በደንብ ፎከስ ሆኖ ውስጥ ግብት ብሎ ያንን ነገር በፍቅር የሚሰራው ቢለካ 4 ሰዓት አይሞላም። ሰውየው የሚባዝነው ግን በጣም ብዙ ሰዓታት ነው። ከ2 ተኩል እስከ 11 ተኩል ብዙ ነገሮችን ሊል ይችላል። ስለዚህ ዲስትራክት የሚያደርገን ነገር በጣም ይበዛል። በጣም ብዙ ሰዓት በመስራት ብዙ ሰዓት ምክንያቱም የሰው ልጅ ፎከስ ምን እያለ ይመጣል ነው የቀነሰ ይመጣል ብዙ ዲስትራክሽኖች ባሉበት። እና ይሄ የፕሮዳክቲቪቲ መጽሐፍ ነው። እጅግ በጣም ደስ የሚል መጽሐፍ ነው ማለት ነው። ስለዚህ ብታነቡት በዚህ ክረምት ራሳችሁ ገዝታችሁ ነገር ብታነቡት it's going to be በጣም amazing ማለት ነው። it's going to be amazing። በጣም አሪፍ የሆነ መጽሐፍ ነው ማለት ነው። ይሄ መጽሐፍ እያስተዋወቅኩት ለሌላ ሰው ወይም ለሚሸጥ ሳይሆን ራሴን ስለተመቸኝ ብታነቡት የተሻለ ነው። እንግሊዝኛ ደግሞ በደንብ አንደርስታንድ የምታደርጉ ሰዎች the 4-hour work week ብላችሁ እንትን ብትሉ ገበያ ላይ ታገኙታላችሁ። መጽሐፉን ማንበብ ትችላላችሁ ማለት ነው። it's an amazing book, all right? And the second book that's really interesting ቀልቤን የሳበው መጽሐፍ ምንድነው? ይሄ ነው ማለት ነው። እንግዲህ ሁሎችንም በዚህ 4 ቀን ውስጥ ለማንበብ ምናምን ነገር ሁሉንም 4ቱን መጽሐፍቶች ወይም 5ቱ መጽሐፍቶች ባልጨርሳቸውም የጨረስኳቸው 2ቱን ነው። ሌሎቹን ግን የሆነ ትንሽ አጋማሽ አካባቢ ደርሻለሁ እና ደስ ይላሉ ለማለት ነው። ይሄ አልጨረስኩትም ማለት ነው። ምን ይላል እዚህ ጋር? በዶክተር ጆሴፍ መርፊ የተጻፈ ነው። እንግዲህ ዶክተር ጆሴፍ መርፊ ታውቁታላችሁ። The Power of Your Subconscious Mind መጽሐፍ ደራሲ ነው። The Power of Your Subconscious Mindን ያነበበ ሰው ወይም ስለ ድብቁ አእምሮ ምንነት ወይም ኃይል ያነበበ ሰው ምንም በጣም ሳይገረም አይቀርም። የዛን መጽሐፍ በቃ ትርጉም አጠቃላይ በቃ ላይፉ ጋር ያለውን ቁርኝት የተረዳ ሰው በህይወቱ ላይ የሆነች ለውጥ ያመጣል ብዬ ተስፋ አደርጋለሁ። it's one of the best books። ይህን ከማንበባችሁ በፊት ግን ያላነበባችሁ ሰዎች ካላችሁ The Power of Your Subconscious Mind ወይም የድብቁ አእምሮ አጠቃላይ ኃይሎች ምናምን ወይም ኃይል የሚለው እሱ መጽሐፍ ብታነቡት በአማርኛም አለ በእንግሊዝኛም አለ የበለጠ ትጠቀማላችሁ። አንደኛ እንግሊዝኛ ቮካብለሪያችሁን እንግሊዝኛ አንደርስታንዲንግ ሪዲንግ ኮምፕሬንሽናችሁ በዛው እያሳደጋችሁ፣ ሁለተኛ ደግሞ የምትገነዘቡት ከዛ መጽሐፍ የምትጨልፉት ነገር አለ ማለት ነው። በዚህ መጽሐፍ ውስጥ አንድ የተመቸ ነገር አለ። ይሄም የተመቸ ነገር ምንድነው ታውቃላችሁ? እስቲ በድህነት ውስጥ ምንም አይነት በጎ ነገር የለም ይላል። በድህነት ውስጥ ምንም አይነት በጎ ነገር የለም ይላል። እንዲያውም ድህነት ከምድረ ገጽ መወገድ ያለበት የአእምሮ በሽታ ነው ይላል። this is like ምን ማለት ፈልጎ ነው? ብዙ ደቂቃዎችን ወሰድኩና
በድህነት ውስጥ ምንም አይነት በጎ የሚባል ነገር የለም ማለት አፕሪሺየት ማድረግም የለብህም። እንደዚህ ነው ድህነቴ ምን አለች፣ ድህነቴ ቆንጆ ናት፣ ድህነቴ ምናምን like just never say that and እንዲያውም መወገድ ያለበት ከምድረ ገጽ መጥፋት ያለበት የአእምሮ በሽታ ነው ይላል። የአእምሮ በሽታ ሲባል ምን ማለት ያስተሳሰብ ለማለት ነው። ያሳሰብ ውስንነት፣ ያሳሰብ ችግር፣ ያሳሰብ በሽታ ነው ለማለት ነው። ስለዚህ ልብ አድርጉ እንግዲህ እዚህ ጋር ድሃውን አይደለም የሚለው ድህነት ነው ያለ ራሱን ያንን ፊኖሜናል ክስተቱን ድህነት ነው እንጂ ሰዎቹን እያለ አይደለም። ስለዚህ በድህነት ውስጥ ምንም አይነት በጎ ነገር የለም፣ እንዲያው ከምድረ ገጽ መወገድ ያለበት የአእምሮ በሽታ ነው ይላል። so think about it all right በደንብ እናስበው ማለት ነው። ከምድረ ገጽ መወገድ ያለበት የአእምሮ በሽታ ነው። ስለዚህ እያለ ወደታች ይሄዳል ማለት ነው። ወደታች ይሄዳል። ስለዚህ በጣም እኛ የምናስበው ለምሳሌ ሀብት ማከማቸት፣ ሀብት ማፍራት ምናምን የምንለው ነገር በጣም በመኳተን በመልፋት ምናምን የሆነ ነገር በማድረግ ምናምን ነገር ግን just ምንድነው የሚለው ማለት ነው richness ወይም prosperity starts from የት ነው የሚጀምረው? our way of thinking ነው። ከማይንድ ሴታችን ካሳሰባችን በውስጣችን ያለን እምነት self confidence በራስ መተማመን በራሳችን ላይ የምናደርገው እምነት ከአምላካችን ላይ ጋራ ያለን ቁርኝት አጠቃላይ ይሄ ነገር ተደምሮ ነው ሀብትን የሚፈጥረው ነው የሚለው ማለት ነው። ስለዚህ first of all you have to believe in yourself በራስ መተማመን አለብህ። በተሰጠ ተፈጥሮ መተማመን አለብህ። ውስጥ ባለው ፓወር ውስጥ ባለው ኃይል አጠቃላይ ማመን አለብህ የሆነ ነገር ማድረግ እንደምትችል። አስቡት እንግዲህ ሁሉም ሰው የተወለደ 9 ወር ነው። ሁሉም ሰው በ9 ወር ተወልዶ አንደኛው በቃ ፎቅ በፎቅ መኪና በመኪና ሀብት በሀብት በቃ እንደፈለገ 365 ቀን እንደፈለገ ቢያጠፋው ቢዝናና እንደፈለገ ለብዙ ዘመናት ቢዝናና ምንም የማያልቅ ገንዘብ አለው። አንደኛው ደግሞ ዳቦ መግዣ አጥቶ ደግሞ መንገድ ላይ ያለ where does all this difference come from የት ነው ይሄ ሁሉ ልዩነት የሚመጣው በምንድን ነው የሚመጣው ምናምን ነገር ሲል it's all about our belief ነው የሚለው። belief ነው እምነታችን ነው። እምነታችን እዚህ ጋር ያለ እምነት ነው። በቃ እምነታችን ቆንጆ ከሆነ በራሳችን ሰልፍ ኮንፊደንስ ካለን በራስ የምንተማመን ከሆነ አደርገዋለሁ። እሱም የተወለደ በ9 ወር ነው፣ እኔም የተወለድኩ በ9 ወር ነው። ፈጣሪ ለኔ ጀስት ፌክ የሆነ ወይም ፎርጅድ የሆነ አሳሰብ ፎርጅድ የሆነ አእምሮ አልሰጠኝም። ለሱ ደግሞ ኦሪጂናል የሆነ አእምሮ አልሰጠው እንትን አላለውም። ለኔ ፌክ ለሱ ኦሪጂናል። ሁሉንም የሰው ልጅ ሲፈጥር ፈጣሪ በኩል ፈጥሯል። ሁሉንም ጊፍት ሰጥቶናል። ስለዚህ እኔም እንደማንኛውም ሰው በራሴ ላይ በመተማመን ራሴ ላይ ፈጣሪ በሰጠኝ ኃይል በመመካት በመተማመን ፈጣሪዬን በመያዝ እኔ መለወጥ እችላለሁ የሚለው ቢሊፍ እንዴት አድርጋችሁ ፎርም ማድረግ እንደምትችሉ የሚነግራችሁ እጅግ በጣም it's an amazing book ማለት ነው። በጣም በብዙ ምዕራፎች የተከፋፈለ መጽሐፍ ነው እና ተርጓሚው ራሱ ይገርሞኛል። ራሱ መለሰ እሸቱ ይባላል የተረጎመው ማለት ነው። እንዴት አድርጎ አማርኛውን ራሱ ጽድት አድርጎ ነው የተረጎመው። እና ይሄን መጽሐፍ እንድታምን ይላል ሀብት ያለው አእምሮህ ነው ይላል። ሀብት ያለው አእምሮህ ማለት ሁሉም ነገር የሚጀምረው ከዚህ ከአእምሮ ነው። ስለዚህ እዚህ ጋር ያለው ነገር እንዴት መገንባት እንዳለብህ ውስጣዊ፣ ምክንያቱም የውጩ ላይፍህ የውስጡ ምንድነው ሪፍሌክሽን ነው ማለት ነው። ውስጥ ያልተሰራ ነገር ውጭ ላይ ልታዩ አትችልም ማለት ነው። ስለዚህ በሐሳብ ዓለም ያልገነባው ነገር በቁሱ ዓለም በእውነቱ ዓለም ተገልጦ አታየውም ነው። ስለዚህ ውስጣችን አእምሮአችን በደንብ አድርገን መስራት እንድንችል ቢሊፍ ዴቨሎፕ እንድናደርግ እምነት እንዲኖረን አንድን ነገር የመከወን የማድረግ አጠቃላይ ሁሉ ነገር ሰልፍ ኮንፊደንስ እንዲኖረን በደንብ አድርጎ የሚያስተምራችሁ ትልቅ መጽሐፍ ነው። ይሄን መጽሐፍ ገዝታችሁ ብታነቡት በጣም እመክራለሁ። በነገራችን ላይ መጽሐፍ አሁን ገዝቶ ለማንበብ መጽሐፍ ትንሽ ኤክስፔንሲቭ ነው። ኦፍ ኮርስ ትንሽ ተወደዋል መጽሐፍት ማለት ነው። ሆኖ ግን ከሌላው አንግል ግን ከሌላው ውድነት ከሌላ እቃዎች ከሌላ ውድነት ግን መጽሐፍ የተሻለ ነው ብዬ አምናለሁ። ለሌላ ነገር በጣም ብዙ የምናጠፋ ሰዎች ስላለን ማለት። ስለዚህ መጽሐፍ ማንበብ አሁን አንድ አባባል አለ። ያነበቡ ሰዎች ነከሌ የተደረሱ ምን መጽሐፍ ማንበብ ዋናው ጨለው ነው ምናምን እንደዚህ የሚባል አባባል አለ። በነገራችን ላይ የማያነብ ሰው ሐሳብ የለውም። የመደራደር አቅሙ ዝቅተኛ ነው። ምክንያቱም ብዙ ሐሳቦችን ጄነሬት አያደርግም፣ ብዙ ሐሳቦችን አያመነጭም። ስለዚህ ከሰው ጋር መደራደር ያለውንም ስኪል ያለውንም ክህሎት አጠቃላይ መሸጥ የሚችለው ማንበብ ሲችል ነው ማለት ነው። ስለዚህ ማንበብ ትልቅ ነገር እንደሆነ ልነግራችሁ እወዳለሁ ማለት ነው። ሌላው በዶክተር መክብብ ጣሰው የተጻፈ መጽሐፍ ነው። በጣም ተመችቶኛል። ኢሞሽናል ኢንተለጀንስ ወይም የስሜት ልህቀት ማለት ነው። የስሜት ልህቀት የሚል ይሄ መጽሐፍ መክብብ ጣሰው ወይም ዶክተር መክብብ ጣሰው የጻፈው መጽሐፍ ነው። አንድ ሰው እንዴት አድርጎ ነው በስሜቱ መብሰል የሚችለው?
በስሜቱ ከፍተኛ ልቀት ላይ ሊደርስ የሚችለው። ስለዚህ ስኬት ማለት አጠቃላይ ምን ነገር ሳይሆን የኢሞሽናል ኢንተለጀንስ ውጤት ነው ወይም የስሜት ብስለት ውጤት ነው ብሎ ያምናል ማለት ነው። ብቻ ሳይሆን እነ ዳንኤል ጎልማን ሌላም ኢሞሽናል ኢንተለጀንስ ላይ ብዙ ሰዎች ጽፈዋል ማለት ነው። የስሜት ብስለት፣ የስሜት ልቀት በጣም እውቀት ከተሸከመ ሰው ይልቅ አካዳሚክ ኢንተለጀንስ ያለው በጣም ኢንተሌክቹዋል የሆነ በጣም ምሁር ከሚባል ሰውና ይልቅ የስሜት ብስለት ያለው ትንሽ የተማረ ሰው ይበልጣል ማለት ነው። ስለዚህ የስሜት ብስለት ባለመኖሩ ሰዎች ገንዘባቸውን ያባክናሉ፣ ለስሜቶቻቸው ይገዛሉ። የስሜት ብስለት ከሌለ ሰዎች ማለት ለስሜታቸው ባሪያ ሆነው ማለት ነው ዲስትራክቲቭ የሆነ ነገር በህይወታቸው ላይ አውዳሚ ነገር በህይወታቸው ላይ ያመጣሉ። ስለዚህ ስሜት ብስለት ባላቸውና የስሜት ብስለት በሌላቸው ሰዎች መካከል ያለው ክፍተት ምንድነው? እነዛ ኢምፓልሲቭ የሆነ ማለት የሆነ የሚገፋፋቸው ነገር ቢኖር ምንድነው ማለት ነው። ለምሳሌ አንድ ሰው ገንዘቡ ከኪሱ እንደገባ ደሞዙ እንደገባ ቶሎ ሄዶ የሚያጠፋው ቶሎ ልብስ የሚገዛው ላክ ኦፍ ኢሞሽናል ኢንተለጀንስ ነው ወይም የስሜት ብስለት ምንድነው አለመኖር ወይም ዝቅ ማለት ነው ማለት ነው። ስሜታቸው ግን ማቹርድ የሆነ ሰዎች የበሰለ ሰዎች ግን ልቀት ላይ የደረሱ ሰዎች ግን ሁሉን ነገር ለምን ይላሉ፣ እንዴት ይላሉ፣ የተረጋጉ ናቸው። ኢሞሽናቸውን ስሜታቸውን መቆጣጠር ይችላሉ፣ በቀላሉ አይናደዱም። ስለዚህ በራሳቸው ላይ ሰልፍ ዲስትራክቲቭ የሆነ ነገር ወይም ራሳቸውን ሊያጠፋ የሚችል ነገር በራሳቸው ላይ ያመጡን። ስለዚህ የስሜት ብስለት የሚባለው ነገር ትልቅ ቁንጮ ከሚባለው ኢንተለጀንስ አይነት ነው። ስለዚህ ይህን እንዴት ዴቨሎፕ ማድረግ እንዳለባችሁ እንዴት ማዳበር እንዳለባችሁ የሚመክራችሁ ትልቅ መጽሐፍ ነው። ይሄ በዶክተር መክብብ ጣሰው የተጻፈው መጽሐፍ ነው። ስለዚህ ብታነቡት አማርኛውም ደስ ይላል እንዳለ አጠቃላይ የሐሳብ ፍሮ የሐሳብ ፍሰቱም በጣም ደስ የሚል መጽሐፍ ነው። ይሄን መጽሐፍ ገዝታችሁ ብታነቡት ኢትስ ቺፕ ነው፣ ርካሽ ነው። ገዝታችሁ ብታነቡት የተሻለ ነው እላለሁ። and here is the last book የመጨረሻው መጽሐፍ ምንድነው? የብራያን ትራሲ መጽሐፍ ነው። ብራያን ትራሲ ታውቁታላችሁ እንግዲህ he's one of the best በጣም authors ትልቅ ደራሲ ከሚባሉት ምርጥ ደራሲ ከሚባሉት እኔ በጣም የምወደው ብራያን ትራሲ ነው ማለት ነው። ብራያን ትራሲ ብዙ መጽሐፎች አሉት። ከብዙ መጽሐፍቶቹ መካከል ይሄ መጽሐፍ ቢዝነስ ማይንድ ተብሎ የተተረጎመ መጽሐፍ ወይም absolutely unbreakable business laws 100 business laws ተብሎ 100 በጣም ይሄ የማይበገሩ የማይሰበሩ አይነት የማይሻሩ ዘመን የማይሽራቸው የቢዝነስ ሐሳቦችን የቢዝነስ ስኬት ሐሳቦችን የያዘ ነው ማለት ነው። 100 የቢዝነስ መመሪያዎችን ማለት ነው። በተለይ ቢዝነስ at the end of the day ሁሉም ሄዶ መሸጥ ነው። at the end of the day ሁሉም ሄዶ ቢዝነስ ነው። ብንማረም ትምህርት ብንማረም የያዝነውን ዕውቀት ለመሸጥ ነው። የሆነ ነገር ሰው የሆነ ነገር ቢከፍትም ቢዝነስ ነው። የሆነ ነገር ቢያደርግ ቢዝነስ ነው። so everything is business ያው ስሙ ይለያይ እንጂ ማለት ነው። ስለዚህ ምንድነው የምናደርገው? ይሄ መጽሐፍ 100 ህጎች አሉት። 100 የቢዝነስ ህጎች፣ 100 የንግድ ስራ ህጎች አሉት ማለት ነው። እያንዳንዱን ነገር ማለት ነው አንብበን ያችን ያነበብናትን ነገር ብንተገብራት በህይወታችን ላይ እናመጣለን። እንግዲህ ይህን መጽሐፍ በማንበብ ብቻ ሰዎች የቢዝነስ ዕውቀት አላቸው እንጂ ቢዝነስ ስኪል ወይም እንደገና መሬት ላይ አወርደውታል ማለት አይደለም። መተግበር አለመተግበር የኛ ፋንታ ነው። የደራሲው ፋንታ የሚሆነው የጸሐፊው ፋንታ የሚሆነው መጽሐፉን ለኛ መስጠት ነው እንጂ እሱ መጥቶ እንደዚህ አድርጉ እንደዚህ አታድርጉ እንደዚህ ምናምን ብሎ እኛና አስገድዶ አክሽን እንድንወስድ እርምጃ እንድንወስድ ያደርገን አይችልም። ስለዚህ የተሳተ ሐሳብ ሁሉ ጊዜ የሚሰማ ነገር አለ። ብዙ ሰዎች መጽሐፍ ያነባሉ፣ ግን መጽሐፍ አንብበው ላይፋቸው አልተቀየረም። ዛት አፕ ቱ ሚ የኔ ችግር ነው የሚሆነው። ይሄን መጽሐፍ ለምሳሌ አሁን ሁሉንም አንብቤ ጨርሼ መሬት ላይ አውርጄ መተግበርና ለመተግበር የኔ መሐሪ ፋንታ ነው እንጂ የማንም አይደለም። የመጽሐፉ የደራሲው ችግር አይደለም ማለት ነው። በሴሚስትሩ ለምሳሌ አንድ ሰው ስለዚህ ነገር ሁሉ ጊዜ ማለት ነው በጣም የሚሰለች ኮሜንት ስለሚሰጠው መጽሐፍ ያነበበ የደረሰ ባክሽ ምናምን እንደዚህ ነገርና ባክየት ምን እዛው ነው የምናያቸው ምናምን እንደዛ አይነት ነገር አለ። ለምሳሌ ልመልና ማለት ነው ወደ ሃይማኖቱ ስንመጣ መጽሐፍ ቅዱስን አንድ ሰው ቆርጥሞ ስላነበበ ብቻ ቃል በቃል ስለያዘው ብቻ ቁርአኑንም ቆርጥሞ ስለያዘ ቃል በቃል ስለያዘው ብቻ ገነት ወይም ጀነት ይገባል ማለት አይደለም። ያንን ነገር ፕራክቲስ ማድረግ አለበት። ወደ ተግባር ለመቀየር መለማመድ መቻል አለበት። ተግባር ነው የሚያዋጣው፣ ስራ ነው የሚያዋጣው። ስለዚህ ይሄ መጽሐፍ እንደ ፊውል ነው፣ እንደ ነዳጅ ነው። መጽሐፍት እንደሚያገለግሉት እንደ ነዳጅ ነው የሚያገለግሉት። አቅጣጫ ጠቋሚዎች ናቸው። ያንን ነዳጅ ያቀጣጥለ በውስጥ አክሽን የመውሰድ አለመውሰድ ያንተ ፈንታ ነው። ስለዚህ መጽሐፍትን መውቀስ አይቻልም፣ ደራሲ መውቀስ አይቻልም። አክሽን አለመውሰድ ወይም እርምጃ አለመውሰድ ነው መውቀስ የሚቻለው። እንግዲህ እነዚህ መጽሐፍቶች ገዝታችሁ ብታነቧቸው በህይወታችሁ ላይ በጣም አሪፍ ነገር ይጥሉላችኋል። ከዚህ ጋር በተያያዘ ምንድነው ሌላ የመጽሐፍ ሪኮመንዴሽን በእንግሊዝኛ የተጻፉ መጽሐፍቶችን ደግሞ በክረምት
እንዴት አድርጋችሁ እንግሊዝኛ ቋንቋችሁን በእነዛ መጽሐፎች ማንሳት እንዳለባችሁ ወደፊት ማተጠቁማችኋለሁ ማለት ነው። ከዚህ በተረፈ እንግዲህ ሲኤምሲ ሚካኤል ነው የምንገኘው። ልጆቻችሁን አምጣችሁ ከዛ ጋር ብታስመዘግቧቸው ኖት ኦንሊ እንግሊዝኛ ቋንቋ ብቻ ሳይሆን ብዙ ነገሮችን እዛ ጋር እናሳይላችኋለን። መልእክታችን ነው። ዶንት ፎርጌት ቱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባይ